ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ትልልቆቹ የአውሮፓ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር። እነሱን መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የማንቸስተር ዩናይትዱ የቀድሞ ተጫዋች ዌይን ማርክ ሩኒ አርነ ስሎት በሊቨርፑል የመጨረሻ ጨዋታ ላይ ለተጠቀመው አንዳንድ ያልተለመዱ የቴክኒክ ውሳኔዎች ሩበን አሞሪም ቢሆን ኖሮ ሙሉ በሙሉ በርካቶች ያወግዙት ነበር ሲል ነው ሀሳቡን የተናገረው። የሊቨርፑል ቡድን በአውሮፓ ቻምፒየንስ ሊግ ጨዋታ በጋላታሳራይ 1-0 ከተሸነፈ በኋላ የተለያዩ ውድድሮች ላይ በተከታታይ ትላንትናም ሽንፈት ማስተናገዱን ተከትሎ ሶስተኛ ሽንፈቱ ሆኗል። ሊቨርፑል የውድድር ዘመኑን ሲጀምር አንዳንድ እንግዲህ ምልክቶች ይታዩበት ነበር፣ ምናልባት ከባድ ጊዜያቶችን ሊያሳልፍ እንደሚችል። ምክንያቱም ሲያሸንፉ በነበረበት ጊዜ ብዙ ጎሎችን የሚያስተናግድ አይነት ቡድን፣ አሸናፊውን ጎል ለማስቆጠርም እስከ መጨረሻው ደቂቃ የሚታገል አይነት ቡድን እንደነበር የምናስታውሰው ነው። ሩበን አሞሪም እንግዲህ ይህንን አድርጎት ቢሆን ኖሮ ብለዋል ዌይን ማርክ ሩኒ ሲናገር በፖድካስቱ ላይ። አርነ ስሎት በጋላታሳራይ ላይ ለወሰናቸው አንዳንድ ውሳኔዎች ብዙም ያልተማመነበት ውሳኔ እንደሆነ ይናገራል። አርነ ስሎት በጋላታሳራይ ጨዋታ ላደረጉት ያስተላልፍ ምርጫም ተችቷቸዋል። ስሎት በዚህ የውድድር ዘመን በተለያዩ ውድድሮች ብዙም ጨዋታዎች ላይም ስላሉ አልፎ አልፎ ተጫዋቾችን ሮቴት የማድረግን ነገርን ደግሞ ለመጠቀም ሙከራ አድርገዋል። ነገር ግን በቱርክ ውስጥ ዶሚኒክ ሶቦዝ ላይ በቀኝ ተከላካይነት፣ ጀረሚ ፍሪምፖንግን ደግሞ በአጥቂነት ማጫወታቸው ስህተት እንደሰሩ የሚታመን ጉዳይ ነው። ሩኒ የማንቸስተር ዩናይትድ አለቃ ሩበን አሞሪም እንደዚህ ካሉ የቴክኒክ ስህተቶች ላይ አያመልጡም ነበር። በርካቶችም በግልጽ ይተቿቸው ነበር። አርነ ስሎት ያደረገው ነገር ሩበን አሞሪም ቢሆን ኖሮ ያደረገው። ሆኖም ግን ፖርቱጋላዊው ታክቲሽያን በኦልትራፎርድ የጀመሩት ጅማሬ እጅግ በጣም ደካማ በመሆኑ በትክክልም ለብዙ ጫናም ተጋልጦ እንደሆነ ይታወቃል። ነገር ግን እንደዚህ አይነት ውሳኔዎችን ቢወስን ኖሮ ግን አርነ ስሎት ላይ ምንም አልተባለም። በአንጻሩ ሩበን አሞሪም ቢሆን ኖሮ ግን ነገሮች ይከፉበት ነበር ሲል ጭምር ነው የተናገረው። የአርሰናል አጥቂ ጋብሪኤል ማርቲኔሊ ለእግር ኳስ አሰልጣኙ ሚኬል አርቴታ ሁልጊዜም መጫወት እንደሚፈልግ በመግለጽም ግልጽ መልእክትን አስተላልፎለታል። በቻምፒየንስ ሊግ ከኦሎምፒያኮስ ጋር በተደረገው ጨዋታ እናም 2-0 ባሸነፉበት ጨዋታ ላይ ጎል ካስቆጠረ በኋላ ማርቲኔሊ በቃለ መጠይቅ ቦታ ላይ ሲናገር አርቴታ በዚህ የውድድር ዘመን ቡድናቸውን በሰፊም ሮቴቱ ምክንያትም ይሁን ስላለው ሚናም ይናገራል። ይህ ማለት ጋብሪኤል ማርቲኔሊ አንዳንድ ጊዜ ከጨዋታው በኋላ እየገባ ወይም ደግሞ ተተኪ ተደርጎ ተጠባባቂ ሆኖ መጀመሩን እንዳልወደደው ጭምር ይናገራል። ልክ ከዚህ በፊት በአትሌቲክ ቤልባው ላይ እንዳደረገው ሁሉ የቻምፒየንስ ሊግ ጨዋታ ላይ ከተቀያሪ ወንበርነት ተነስቶ ጎል አስቆጥሮ መውጣቱ የሚታወስ ጉዳይ ነው። ማርቲኔሊ በቅርቡ ከማንቸስተር ሲቲ ጋር በተደረገው 1-1 አቻ በተለያዩበት ጨዋታ ላይም ተቀይሮ ገብቶ የአቻነቷን ጎል ማስቆጠር መቻሉን እናስታውሳለን። በአስተላለፍ ውስጥ እድል ተሰጥቶት ከገባ በኋላ ጥሩ ብቃትን አሳይቷል። እናም በቋሚነት መጫወቱን ለመቀጠልም ፍላጎት እንዳለው ጭምር ነው የሚያሳዩ መረጃዎች የወጡት። የጋብሪኤል ማርቲኔሊ መልእክትም ለአርሰናል አሰልጣኝ ሚኬል አርቴታ ቀጥተኛ መልእክት ነው። ማርቲኔሊ ሁልጊዜም የአሰልጣኙ የቡድኑ ምርጫ ውሳኔን እንደሚያከብር አጥብቆ ሲናገር፣ በግል ግን ሁሉንም ጨዋታዎች ላይ መጫወት እንደሚፈልግ ነው የተናገረው። አርሰናል ደጋፊዎች ባለፈው የውድድር ዘመን አስቸጋሪ ጊዜያትን ካሳለፉ በኋላ በዚህ የውድድር ዘመን ማርቲኔሊ የተሻሻለ ብቃትን በማሳየቱ ይደሰታሉ። የ24 ዓመቱ ተጫዋችም በራሱ እንግዲህ ጥሩ ብቃትን እያሳየ ያለባቸው አንዳንድ ጨዋታዎች እንዳሉና የተወሰኑ መሻሻሎች እንዳሉም ጭምር የሚያሳዩ ናቸው። እንደ ኤብሪቼ ኢዜ፣ ኖኒ ማንዱዌኬ ካሉ አዳዲስ ተጫዋቾች እንግዲህ ቡድኑ በመጨመሩ ምክንያት ጋብሪኤል ማርቲኔሊም ሆነ ማርቲን ኦዴጋርድ የበለጠ ፉክክር የሚጠብቃቸው ይመስላል። ኦዴጋርድም ባለፉት ጨዋታዎች ላይ ጉዳት በተደጋጋሚ እያጠቃው እንደሆነ እየተመለከትን ነው የምንገኘው። የዝውውር ዜና ባለሙያ የሆነው ፋብሪዚዮ ሮማኖ ቼልሲ የዩቬንቱስን አጥቂ አማካይ የሆነው ኬናን የልዲዝን ለማስፈረም ፍላጎት እንዳለው በይፋ አረጋግጧል። ቼልሲ የቱርኩን ወጣት ኮከብ ከረጅም ጊዜ ጀምሮ ያደንቀዋል። ይህም ባለፈው ወር
ከቼንድ ኦፍ ሳይድ መጀመሪያ ላይ ይፋ አድርጎት ነበር። አሁን ላይ ፋብሪዚዮ ሮማኖ በጣሊያን እንግዲህ እንደዘገበው ከሆነ ስለ ኬናን ይልዲዝ ሁኔታም ተናግረዋል። ዩቬንቱስ ተጫዋቹን በአዲስ ኮንትራት ለማቆየት ከፍተኛ ፍላጎት ያለው ይመስላል። ጋዜጠኛው ሲናገር ዩቬንቱስ ኬናን ይልዲዝን ከፕሪሚየር ሊግ ክለቦች ለማራቅም ያለውን ፍላጎት ጠቅሷል። ቸልሲ የ20 ዓመቱ ተጫዋች ዋና ፈላጊዎች አንዱ ተብሎ ተጠቅሷል። ምንም እንኳን በቅርቡ ቱቶ ዩቬ ከአርሰናል ጋርም ሊገናኝ እንደሚችል ቢዘግብም ፋብሪዚዮ ሮማኖ የዩቬንቱስ አመራር በመጨረሻም ከኬናን ይልዲዝ ጋርም ስምምነት ላይ ለመድረስ ተስፋ እንዳለው ልነግራችሁ እችላለሁ ሲልም ጭምር ነው የተናገረው። አክሎም ዩቬንቱስ ኬናን ይልዲዝን ከውጭ ትልቅ የዝውውር ጥያቄ ቀርቦለት እሺ ማለቱንና ደሞዙ ዝቅተኛ መሆኑን ወደ ሌላ ቦታ መሄድም እንደሚመርጥ የአንዳንድ ምልክቶችም እንዳሳዩ እንደሚችል ነው ዘገባዎች የሚያሳዩት። እስካሁን ባሳየው ብቃት ብቻ ሳይሆን በክረምቱ የዝውውር መስኮት ወቅትም ታላቅ ነገርን ማሳየቱ ይታወሳል። ይልዲዝ ወደ ፕሪሚየር ሊግ መሄድን ቢፈልግ ኖሮ የዝውውር መስኮቱ መጀመሪያ ላይ እዛ መሄድ ይችል የነበረባቸው አጋጣሚዎች አሉ። ቸልሲ ሁልጊዜም በጣም ፍላጎት እንዳለው ይነገራል። እናም ኬናን ይልዲዝ ድንቅ ተጫዋች በመሆኑ የፕሪሚየር ሊግ ፍላጎት እንዳለም ቀጥሏል። ስለዚህም ትልልቅ ክለቦችም ትኩረት መስጠታቸው የተለመደ ነገር ነው። ነገር ግን ዩቬንቱስ እንደተባለው ከሆነ በአዲስ ውል ላይ እየሰራ ነው። እናም ተስፋ ሰጪ ነገሮችም አሉ። መፍትሄም በተቻለ ፍጥነት ማግኘትም ይፈልጋሉ ነው የተባለው። በዚህ ባለቤትነት ስር የክለቡ ቅድሚያ የሚሰጠው በዓለም እግር ኳስ ላይ ካሉ ምርጥ ወጣት ተጫዋቾች መመልመል መሆኑን የቸልሲ ደጋፊዎችም ያውቃሉ። ኬናን ይልዲዝ በእርግጠኝነትም በዚህ ደረጃ እንግዲህ ጥሩ ነገር ላይ ያለ ይመስላል። ስለዚህም ቸልሲ እሱን ለማስፈረምም እንደ አርሰናል ካሉ ክለቦች ጋር መፎካከር መፈለጉ ምክንያታዊ ነው። ይሁን እንጂ የቱቶ ዩቬ ቀዳሚ ዘገባ ኬናን ይልዲዝ ከ80 ሚሊዮን ፓውንድ በላይ ሊያስወጣቸው እንደሚችል ነው የገለጸው። ስለዚህም ዝውውሩን ማጠናቀቅ ቀላል እንደማይሆን ግልጽ ነው። አሁን ላይ ዩቬንቱስ በተጫዋቹ የወደፊት እጣ ፈንታ ላይም የበለጠ ቁጥጥርን ለማድረግም አዲስ ኮንትራት ለማስፈረምም ዝግጁ እንደሆኑ ጭምር እየተነገረ ነው። የአስተን ቪላ የቀድሞ አሰልጣኝ የነበረው ዲን ስሚዝ የውድድር ዘመኑ መጀመሪያ ላይ ግብ በማግባት ዝግ ያለ ጅምርን ካደረገው ኦሌ ዋትኪንስ ጋር በተያያዘ መልእክትን አስተላልፈዋል። ይህ የእንግሊዝ ብሔራዊ ቡድን ተጫዋች በአሁኑ ጊዜ ለኡናይ ኤምሬ ቡድን ከፍተኛ ብቃታቸውን ለማሳየት እየተቸገሩ ካሉ ተጫዋቾች አንደኛው ነው። የእሱም ሆነ የሌሎች ተጫዋቾች የግብ እጥረትም ትልቅ አሳሳቢ ጉዳይ ሆኗል ለክለቡ። ስሚዝ በቅርቡ ከአትሌቲክ ጋርም በነበረው ቃለ ምልልስ ሲናገር ኦሌ ዋትኪንስን ጨምሮ በተለያዩ ጉዳዮች ላይ ሀሳቡን አንስቷል። ከኦሌ ዋትኪንስ ጋር በቅርበት ሲሰራ እንደነበር የገለጸው ስሚዝ ዋትኪንስ ጠንክሮ የሚሰራ ተጫዋች እንደሆነ ተናግሯል። ነገር ግን ስለ ጎል ግን ትንሽ ከመጠን በላይ የመጨነቅ ዝንባሌ እንዳለውም ነው የሚናገረው። ስሚዝ ሲናገር እሱ ምናልባትም ስለ ጎል አለማስቆጠር በጣም ይጨነቅም ይሆናል ወይም ደግሞ በፊት ይጨነቅ ነበር። አሁን ግን በየውድድር ዘመኑ 15 የሊግ ጎሎችን እንደሚያስቆጥር የሚያረጋግጥ ነው። እርግጥ ነው ቪላ አሁን ላይ እያጋጠመው ያለው ችግር ምናልባትም ከዚያን ያክል ጎሎች እሱ ማግኘት እንዳይችሉ የሚሆንበት ሁኔታ መፈጠሩ አይቀሬ ነው ሲል ይናገራል። ኦሌ ዋትኪንስ ባለፉት ዓመታት ለቪላ ያለ ጥርጥር ከፍተኛ ብቃት ካሳዩ ተጫዋቾች አንደኛው ነበር። እናም እንደ አርሰናልና ማንቸስተር ዩናይትድ ካሉ ትልልቅ ክለቦች ጋር ስሙ ሲነሳ በዚያን ጊዜ በትልቁ ክለብም ቢሆን ሊያበራም ይችል ነበር። ቢሆንም ግን የ29 ዓመቱ ተጫዋች ከፍተኛ ብቃቱ እንዳለፈ የሚያሳዩ ምልክቶች አሁን ላይ ያየን ነው። እናም ኡናይ ኤምሪ የቡድኑን አቋም ለመለወጥም በሚሞክርበት በዚህ ወቅት ይህ ትልቅ ስጋት ይሆናል ተብሏል። ቪላ ጆን ዱራንን ባለፈው ጥር ወር ላይ መጀመሪያ ላይ መሸጡ ጎበዝ የሆነ ወጣት አጥቂን ለኦሌ ዋትኪንስ ተስማሚ የረጅም ጊዜ ተተኪም ሊሆን ይችል ስለነበር ቁጥራቸው እየጨመረ የመጣ ሰዎች ደካማ ውሳኔያቸው እንደነበር አድርገው ይመለከቱታል ሲልም ጭምር ነው የተናገረው። የክሪስታል ፓላሱ አሰልጣኝ በክለባቸው የቀረበላቸውን የቅርብ ጊዜ ኮንትራት ማራዘሚያ ጥያቄም እንደተቀበሉ አልተዘገበም። ይህም የረጅም ጊዜ እቅዳቸው ማንቸስተር ዩናይትድን መያዝ እንደሆነ የሚገልጹ መረጃዎችን ያጠናክራል። ሩበን አሞሪም በኦልድ ትራፎርድ የውድድር ዘመኑን በአሳዛኝ ሁኔታ በመጀመሩ ከፍተኛ ጥያቄዎች ውስጥ መሆኑ የሚታወስ ነው። የግላርስን አቋም በቀጣይ ወራትም ትልቅ ትርጉም ሊኖረው ይችላል ተብሎ ይታሰባል። እንደወጡ ዘገባዎች መሰረትም ኦሊቨር ግራሰን የወደፊቱን ለማረጋገጥም ክለቡ ጥረት ቢያደርግም ክሪስታል ፓላስ ያቀረበለትን አዲስ የውል ስምምነት ግን አልተቀበለም። ክሪስታል ፓላስ እሱን ለማስቀረት በማሰብ የተሻለ ስምምነት አቅርቦ እንደነበር ይታመናል። ነገር ግን ኦስትሪያዊው አሰልጣኝ እንደተደነቁም ነው ዘገባዎች የሚያሳዩት። ምንጮች እንደሚጠቁሙት በሴልኸርስት ፓርክ የሚያቆየው ትልቅ የገንዘብ ድጋፍ ከሚሰጠው ስምምነት በተጨማሪ ወደ ትልልቅ ክለቦች ለመሄድ እንደሚያስችለው እንግዲህ የቅድመ መፍትሄ አንቀጾችንም መያዝ ይፈልጋል ተብሎ እንደሚታሰብ ነው ዘገባዎች የሚያሳዩ። ትልልቅ ክለቦች እሱን ለማስፈረም ጥያቄዎችን የሚያቀርቡ ከሆነ በውል ውስጥም መስማማት የሚቻልበትን ነገር ማስፈር ይፈልጋል።
የኦሊቨር ግላርሰን ምኞት ግልጽ ነው። ራሱን በከፍተኛ ደረጃ ሊያሰለጥን ይመለከታል። ፓላስ ከደረሱ በኋላም የክለቡ የዋንጫ ጦትን ለማስወገድም የኤፍኤ ካፕንና የኮሚን ሺልድ ዋንጫን ለማሸነፍም በሰፊው አድናቆትን አትርፏል። በተመሳሳይ ጊዜ ዩናይትድ የአሰልጣኝነት ሁኔታ አሁንም አጠራጣሪ ነው። ሩበን አሞሪም ለስራው እንግዲህ መታገሉን ቀጥሏል። ነገር ግን ውጤቶችን መሻሻል እንደሚገባ ነው ዘገባዎች የሚያሳዩት። ብዙ የውስጥ አዋቂዎች ቦርዱ ለውጥ ለማድረግም እስኪወስን ድረስ የጊዜ ጉዳይ ብቻ ይሆናል ብለው ያምናሉ። ሩበን አሞሪም ከስራቸው ቢባረሩ የኦሊቨር ግላርሰን ስምም ከሌሎች እጩዎች ማለትም እንደ ጋሬት ሳውዝጌትና አንዶኒ ኢራኦላ ጋርም በዩናይትድ አጭር የእጩ ዝርዝር ውስጥም በግንባር ቀደምትነት እንደሚጠቀሱ ነው የሚጠበቀው። ኦሊቨር ግላርሰን ከክሪስታል ፓላስ ጋር አዲስ ኮንትራት ለመፈራረም ፍቃደኛ ለመሆናቸው ወደፊት በትኩረት ስርም እያደረገ ሲሆን ስለ ማንቸስተር ዩናይትድ የሚናፈሰው ግምትንም አጠናክሮታል። በዩናይትድ የሩበን አሞሪም የወደፊት እጣ ፈንታም ተንጠልጥሎ ባለበት በዚህ ሁኔታ ኦስትሪያዊው አሰልጣኝ ከጀርባ ሆነው ደግሞ እየጠበቁ እንደሚገኝ ነው ዘገባዎች እያሰፈሩም የሚገኙት። በተመዘገበው መሰረት ቶተንሃም የሪያል ማድሪዱን አማካይ ፌዴሪኮ ቫልቬርዴን ለማስፈረም ከፍተኛ ገንዘብ ለመክፈል ፍቃደኛ ነው። በአሁኑ ጊዜ በዩራጓይ ብሔራዊ ቡድን ኮከብ ተጫዋች ወደፊት እጣ ፈንታ ላይ እርግጠኛ ለመሆን ሁኔታዎች ያሉ ይመስላሉ። ይህም ደግሞ ቶተንሃም ሆትስፐርስ ተጫዋቹን ወደ ፕሪሚየር ሊግ ለማምጣትም እየሞከረ ነው የሚል ወሬ ደግሞ እንዲነሳ አድርጓል። በፌጂያ ዘገባ መሰረት ቶተንሃም በፌዴሪኮ ቫልቬርዴ ላይ ከፍተኛ ፍላጎት አለው። እናም ሪያል ማድሪድ እንዲሸጥም ለማሳመን ትልቅ የገንዘብ ጥረትም ሊያደርጉ ይችላሉ። ፌዴሪኮ ቫልቬርዴ ለበርካታ ዓመታትም የቡድኑ በጣም አስፈላጊ አባል መሆኑን ከግምት ውስጥ በማስገባት ሪያል ማድሪድ በዚህ ይስማማ ይሆን የሚለው ነገር ለማየትም የሚቀረው ነው። ፌዴሪኮ ቫልቬርዴ ለሎስ ብላንኮቹ ኮከብ ተጫዋች ሆኖ ቆይቷል። ነገር ግን በአዲሱ አሰልጣኝ ሻቪ አሎንዞ የቴክኒክ አሰራር ውስጥም ወደ ቀድሞ በቀላሉ ተስማሚ ሆኖ አይታይም። ሻቪ አሎንዞ በክረምት የተጫዋቾች የዝውውር መስኮት ከካርሎ አንቸሎቲ ቡድኑን ተረክቧል። እናም የክለቡ ቀደም ሲል ታዋቂ የነበሩ ተጫዋቾች ከበፊቱ ጋር ተመሳሳይ ጠቀሜታ ይኖራቸው እንደሆነ ግልጽ አይደለም። ፌዴሪኮ ቫልቬርዴ አንደኛው ነው። ያለው ብቃት ሻቪ አሎንዞ ከሚፈልገው የተጫዋቾች አይነት ጋር ሙሉ በሙሉ የሚጣጣም አይመስልም። ምክንያቱም እሱ በዝግታና በተመጣጠነ የጨዋታ አካሄድ ሳይሆን በፍጥነትና በተበታተነ ጨዋታ ውስጥ ነው የበለጠም የሚያበበ ሁለገብ ተጫዋች እንደሆነ የሚነገረው። ቶተንሃም ለፌዴሪኮ ቫልቬርዴ የበለጠ መደበኛ የመጫወቻ ጊዜ ሊያቀርብለት ይችላል። ነገር ግን የ27 ዓመቱ ተጫዋች በሳንቲያጎ ቤርናቢው በቆየበት ጊዜ ብዙ ዋና ዋንጫዎችን ካሸነፈ በኋላ ወደ ዝቅተኛ ደረጃ መውረድን የሚፈልገው አይመስልም። ስፐርስ ባለፈው የውድድር ዘመን የዩሮፓ ሊግ ፍጻሜን በማሸነፍም በዚህ ዓመት ወደ ሻምፒየንስ ሊግ ተመልሷል። ነገር ግን በአጠቃላይ ዋንጫዎችን ለማሸነፍ ወይም በአራቱ ታላላቅ ክለቦች ውስጥም በተከታታይም ለመጨረስም ሊቸገር እንደሚችል በርካቶች ያምናሉ። የዝውውር በእርግጥም ቶተንሃም ለፌዴሪኮ ቫልቬርዴ ጥያቄ እንዲያቀርብም ያደርገዋል ወይም ደግሞ ፌዴሪኮ ቫልቬርዴ ወደ ሻቪ አሎንዞ እቅዶችም ለመመለስ ይሰራል የሚለውን ትኩረት የሚስብ ይሆናል ተብሎ ነው ዘገባዎቹ እየጠበቁ የሚገኙት። ቸልሲ የቀድሞ የፕሪሚየር ሊጉን አጥቂ ወኪል እየተነጋገረ እንደሆነ ተዘግቧል። ክለቡ በተረጋገጠ የፕሪሚየር ሊግ አጥቂ አማካኝ ላይም እንግዲህ ፍላጎቱን ለማሳደር ፍላጎት እንዳለው ነው የሚገለጸው። ሰማያዎቹ አይቨን ቶኒን እንደ ቀዳሚ ኢላማ ለይተውታል። እናም የተጫዋቹን ወኪሎችን በስታንፈርድ ብሪጅ ከሚገኙ ከፍተኛ ባለስልጣናት ጋርም ውይይት ማድረጋቸውን የተዘገበው። ቸልሲ በዚህ የውድድር ዘመን በግፊትም ወጥነት ለማግኘት እየተቸገረ ባለበት ጊዜ የአይቨን ቶኒ ዝውውር በኤንዞ ማሬስካ ቡድን እጅግ በጣም አስፈላጊ የሆነውን አጥቂነትን ብቃትን ሊሰጠው እንደሚችል ይነገራል። የአይቨን ቶኒ ወኪል የዝውውር እድልን በመፈተሽም ከቸልሲ አስፈጻሚዎች ጋርም ተገናኝቷል። ምንም እንኳን መደበኛ ስምምነት ላይ ባይደረስም ሁሉም ወገኖች ግን በጥር ወር የውሰት ስምምነትን ለመፈጸምም ክፍት እንደሆኑ ተረድቷል። ይህ ምናልባትም በውድድር ዘመኑ መጨረሻ በቋሚነት የማስፈረም አማራጭን ሊያካትት ይችላል። የ29 ዓመቱ ተጫዋች በሳዑዲ አረቢያ ለአል አክሊ የሚጫወት ቢሆንም በብሬንትፈርድ ጥሩ ስም ወዳገኘበትም ፕሪሚየር ሊግ ለመመለስ ዝግጁ ነው። ለቼልሲ የማጥቃት መስመሩ ጥልቀትን ማጣት ቀጣይነት ያለው አሳሳቢ ጉዳይ ነው። ባለፉት ጥቂት ዓመታት በአጥቂዎች ላይ ከፍተኛ ኢንቨስትመንትን ቢያደርጉም ክለቡ በየውድድር ዘመኑ ከ15 እስከ 20 ጎሎች ማስቆጠር የሚችል ወጥነት ያለው ጎል አስቆጣሪ ለማግኘትም ሲቸገር ቆይቷል ይላል ዘገባው። ምንም እንኳን በክረምት ተጫዋቾች የዝውውር መስኮት ዣኦ ፔድሮን ቢያስፈርሙ ሌሎች አማራጮች ጥሩ ስላልሆኑ በዋነኝነት በሱ ላይ ይተማመናሉ። በክረምቱ ኒኮላ ጃክሰንን በውሰት ወደ ባየር ሚኒክ በመሄዱ ሰማያዎቹ በማጥቃት ክፍላቸው ላይ አጣብቂኝ ውስጥ ናቸው። ከፔድሮና ከኮል ፓልመር ውጪ ደግሞ የግብ ምንጮቻቸው ውስን ናቸው። አይቨን ቶኒ ደግሞ አሁን ባሉበት አጥቂዎች ላይ
ያለውን የግብ ማስቆጠር ጫና ሊቀንስ የሚችል አይነት ተጫዋች ነው። የአይቫን ቶኒ መምጣት ለቼልሲ ልምድ ያለው የፊት መስመርን ለመስጠትም ባለፈም አሁን ካሉት የማጥቃት አማራጮቹ ጋር ሲነጻጸር የተለያየ ፕሮፋይል ይሰጣቸዋል። ወኪሉ ውይይት የጀመረ በመሆኑ እና ደግሞ ተጫዋቹ የፕሪሚየር ሊግ የመመለስ ፍላጎት ያለው በመሆኑ ጋር ተያይዞ በሚቀጥለው የጥር ወርም የዝውውር ስምምነት መሰረትም እንግዲህ ይነጋገራሉ ተብሎ ይታሰባል። በውሰትም ሆነ በቋሚ ዝውውርም ቢመጣ አይቫን ቶኒ ለቼልሲ የጎል ማስቆጠርም ችግር መልስ ሊሰጥ እንደሚችል በርካቶች እያመኑ ይገኛሉ። ማንቸስተር ዩናይትድ የባርሴሎናውን አማካይ ፍራንኪ ዲዮንግን የማስፈረም እድሉን ሊያጣ እንደሚችል ተዘግቧል። የኔዘርላንድ ብሔራዊ ቡድን ኮከብ ለባርሴሎና ቁልፍ ተጫዋች ነው። ነገር ግን በቅርቡ በፉትቦል ኢንሳይደር ዘገባ ከማንቸስተር ዩናይትድ ጋር ሲገናኝ፣ ሌላ ዘገባ ደግሞ ባየር ሚኒክም እሱን ለማስፈረም ከፍተኛ ፉክክር እንዳለው ነው ፌጂያስ የገለጸው። ፍራንኪ ዲዮንግ በአሁኑ ሰዓት ዩናይትድ በአማካይ ክፍሉ ላይ ካለው ችግር አንጻር ተስማሚ ፈራሚ ሊሆን ይችላል። ነገር ግን ፋብሪዚዮ ሮማኖ እንደተናገረው ከሆነ በሰጠው የቅርብ ጊዜ መረጃ ይሄ ሊሆን የሚችል አይመስለኝም ሲል ነው የተናገረው። የጣሊያኑ ጋዜጠኛ ባርሴሎና እስከ 2029 ድረስም አዲስ ኮንትራት ለፍራንኪ ዲዮንግም ለመስጠት ስምምነት ላይ ለመጨረስም ተቃርበዋል። የቃል ስምምነት ላይ ተደርሷል። የመጨረሻዎቹ መደበኛ ዝርዝሮችም እየተስተካከሉ ነው። ከዚያም ጠበቆች ሁሉንም ነገር ይፈርማሉ። አዲሱ ውልም በክለቡ በኩል ቀድሞውኑ ጸድቋል በማለትም ነው የጻፈው። ዩናይትድ በቅርብ ዓመታት ውስጥም ከዲዮንግ ጋር የተገናኘበትን ቁጥር በጣም እየበዛ ስለመጣ ክለቡ ወደ ሌሎች ኢላማዎችም መሄዱ ጥበብ ይሆናል ተብሎ ይታሰባል። ፍራንኪ ዲዮንግ በዘመኑ በአውሮፓ ከሚገኙ ምርጥ ተጫዋቾች አንደኛው ቢሆንም ማንቸስተር ዩናይትድ ሊመለከታቸው የሚችሉ ሌሎች በጣም ጥሩ አማራጮችም አሉ። ለምሳሌ ዛሬ ቀደም ብሎ በዴይሊ በኩል እንደወጣው መረጃ ከሆነ የብሬንትፈርዱን ወጣት ኮከብ ዩኤር ያርሞሊንክን ከአደም ዋርተን ጋር በዩናይትድ ዝርዝር ውስጥም የሚገኙ ስሞች ናቸው። እንደዚህ ባሉ ከፍተኛ ወጣት ተሰጥኦች ላይ መዋለ ንዋያቸውን ማፍሰስ ቀደም ሲልም ከነበረው ትልልቅ ስሞችም የማስፈረም ሞዴል ይልቅ ለዩናይትድ የበለጠ ትርጉም ይኖረዋል። ምክንያቱም እነዚህን ትልልቅ ስሞች ብዙውን ጊዜ ብስጭት ውስጥ ከተዋቸዋል። ካሴሜሮ እንደ ተመሳሳይ ምሳሌ ማንሳት ይቻላል። ለሪያል ማድሪድ ቁልፍ ተጫዋች የነበረ ቢሆንም ወደ ዩናይትድ ሲቀላቀል እድሜው ትንሽ ገፋ ያለ ነበር። እናም በአብዛኛው ብስጭት ሆኖ ምን የተገኘው ፍራንኪ ዲዮንግን በተመሳሳይ አደጋ ሊያስከትል ስለሚችል ማንቸስተር ዩናይትዶች አሁን ላይ ወጣት ተጫዋቾችን እንደ አደም ዋርተን፣ ያርሞሊንክ እንዲሁ ደግሞ ካርሎስ ባሌባና ሌሎችም እነሱን የመሰሉ ወጣት ተጫዋቾችን በማስፈረም ላይ በትልቁ ትኩረት ሊያደርግ እንደሚገባ የሚያሳዩ ዘገባዎች እየወጡ ነው። ቶትናም ሆትስፐርስ በቅርብ ጊዜ ውስጥ ሃሪ ኬንን ለማስፈረም ከሚደረገው ጥረት ጋር ተያይዞ ስሙ ሲነሳ ቆይቷል። እናም ተጫዋቹ ወደ ቀድሞ ክለቡ እንዲመለስም ድጋፍ ተሰጥቶታል። አጥቂው በብዙ ቡድኖች አይን ውስጥ ያለ ቢሆንም የቀድሞው የኤቨርተን ዋና ስራ አስፈጻሚ ኬዝ ዊነንስ ወደ ሰሜን ለንደኑ ክለብ ሊመለስ እንደሚችል ነው የሚናገረው። ለፉትቦል ኢንሳይደር ሲናገሩ እንዲህ ነው ያሉት። ወደ የትኛው ቦታ የሚሄድ ከሆነ ወደ ስፐርስ እንደሚመለስ ነው የሚሰማኝ። ስለዚህም ደግሞ ሌላ ሰው እሱን ለማግኘት የሚቸገር ይመስለኛል። እሱ የለንደን ልጅ ነው። እናም ቶትንሃም ደግሞ ይሆናል ብዬ መዳረሻውን ማስባለው ሲልም ጭምር ነው የተናገረው። ሌሎች ክለቦች ይህንን አማራጭ ሊመለከቱና ለማድረግም ቢፈልጉ እኔ ግን እሱ ሙሉ በሙሉ ለስፐርስ ሰው ነው ብዬ አምናለሁ። እናም በፕሪሚየር ሊግ ውስጥም ሌላ ቦታ መጫወት ይከብደዋል ብዬ አስባለሁ ሲል ነው የተናገረው። አጥቂው ለባየር ሚኒክ ድንቅ ብቃትን እያሳየ ነው። እናም ደግሞ ለአጭር ጊዜም ቢሆን ለቶተንሃም ልዩ የሆነ ግኝትም ሊሆን ይችላል። በዚህ የውድድር ዘመን 17 ጊዜም ደግሞ እንዲሁ ጎል አስቆጥሯል። እናም ለዶሚኒክ ሶላንኬ ትልቅ መሻሻልም ይሆናል። ቶተንሃም ዋና ዋንጫዎችን ማሸነፍ ከፈለገም እንደሱ ያለ ሰው የማጥቃት መስመሩን እንዲመራውም ያስፈልገዋል። የእንግሊዝ ብሔራዊ ቡድን ኮከብ በዚህ የውድድር ዘመን ከጀርመኑ ክለብ ጋርም የዩኤፋ ቻምፒየንስ ሊግን ማሸነፍ ከቻለ ወደ ቡንደስሊጋ የመጣበትን ዓላማ እንደፈጸመ ሊሰማው ይችላል። ሁኔታው እንዴት እንደሚሄድ ማየቱ አስደሳች ይሆናል። በርካታ ሌሎች ክለቦችም ፊርማውን ለማስጠበቅም ፍላጎት ሊኖራቸው ይችላል። ሆኖም ግን ዊነስ ተጫዋቹን በእንግሊዝ ውስጥ ወደ ተቀናቃኝ ክለብ መሄድን አስቸጋሪ እንደሚሆን ይሰማዋል። ሁኔታው እንዴት እንደሚዳበር ማየት ደግሞ አስደሳች ያደርገዋል ሲል ነው የተናገረው። ይህ በእንዲህ እንዳለ አጥቂው በሳምንት 480,000 ፓውንድ ገደማ ያገኛል። እናም ደግሞ ወደ ለንደን ክለብ ለመመለስም ትልቅ የደሞዝ ቅናሽም መቀበል ሊያስፈልገው ይችላል። ቶተንሃም አሁን ያለው ደሞዙን ለመክፈልም አይችልም ተብሎ ነው የሚታሰበው። አርሰናል ለጁሪየን ቲምበር አዲስ ኮንትራት ለመስጠት እየፈለገ ነው ተብሏል። የ24 ዓመቱ የኔዘርላንድ ብሔራዊ ቡድን ኮከብ በዚህ የውድድር ዘመን ለአርሰናል በጣም ጥሩ ብቃትን እያሳየ ሲሆን ለክለቡም ቁልፍ ተጫዋች ሆኖ ራሱን አረጋግጧል። ሚኬል አርቴታ የተጫዋቹ ትልቅ አድናቂ እንደሆነ የተዘገበ ሲሆን አርሰናልም በቅርቡ ከተጫዋቹ ጋር አዲስ ስምምነት ላይ ለመድረስም ተስፋ አድርጓል።
በአቋሙ በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው እንደሆነ ይታመናል። እናም በአዲስ የረጅም ጊዜ ውልም ለማስቀረት እየፈለጉ ነው። ጁሪየን ቲምበር ለአርሰናል ከፍተኛ ደረጃ ላይ እየተጫወተ ነው። እናም በተቻለ መጠን በክለቡ እንዲቆይ ማድረጉ ደግሞ ለነሱ ምክንያታዊ ነው የሚሆነው። ግሬም ቤሊ ለቲቢአር ፉትቦል ሲናገር ጁሪየን ቲምበር ለአርሰናል ድንቅ ሆኗል። ከክለቡ ጋር የመጀመሪያውን የውድድር ዘመን ቢያጣም በተመለሰበት መንገድም እጅግ በጣም አስደንቋል። እናም የመከላከላቸው ትልቅ ክፍልም ሆኗል ተብሎ ነው የሚታሰበው። አርሰናል በአቋሙ በዓለም ላይ ካሉ ምርጦቹ አንዱ እንደሆነ አድርጎ ነው የሚያየው። በሚቀጥለው የውድድር ዘመን ዋና ዋንጫዎችን ለማሸነፍ ተስፋ ያደርጋሉ። እናም ምርጥ ተጫዋቾቻቸውን ማስቀረት አለባቸው። የሆላንድ ብሔራዊ ቡድን ኮከብ አሁን ባለው ሰዓትም በክለቡ ካሉ ምርጥ ተጫዋቾች አንደኛው እንደሆነ ምንም ጥርጥር የለውም። አርሰናል አዲስ ውል እንዲፈርም ማሳመን ይችል እንደሆነ ማየቱ አስደሳች ያደርገዋል። በቅርቡ ከዊሊያም ሳሊባ ጋር አዲስ ስምምነት ላይም ደርሰዋል። አርሰናል ጥራት ያለው ተጫዋቾችን ለማምጣት ብቻ ሳይሆን ምርጥ ተጫዋቾችን በክለቡ ለማስቀረትም የተቻለውን ሁሉ እያደረገ መሆኑ ግልጽ ነው። ይህ ደግሞ እድገት ለአድናቂዎቹ ትልቅ ማበረታቻ ይሆናል። ይህ በእንዲህ እንዳለ የ24 ዓመቱ ተጫዋች በአርሰናል መጫወትን እየተደሰተ ሲሆን እነሱን የሚተውበት ምንም አይነት ምክንያት የለውም። ምክንያታዊ የሆነ አቅርቦትም ከቀረበለት አዲስ ስምምነት ለመፈረምም እድሉ ከፍተኛ እንደሆነ መገመቱ ተገቢ ነው። ሁኔታው እንዴት እንደሚሆን ደግሞ ወደፊት የሚታይ ጉዳይ ይሆናል ተብሎ ነው የሚታሰበው። ቸልሲና ቶተንሃም ሆትስፐርስ የቫስኮ ደጋማውን አጥቂ ራያን ቪቶርን ለማስፈረምም ፍላጎት አላቸው። የ19 ዓመቱ ተጫዋች ድንቅ ተሰጥኦ ያለውና ብሩህ ደግሞ የወደፊት እድል የሚጠበቅለት በመሆኑ ብዙ ክለቦች እድገቱን እየተከታተሉ ነው። በኮንትራት ውስጥም 40 ሚሊዮን ዩሮ የመልቀቂያ አንቀጽ አለው። ነገር ግን የብራዚሉ ክለብ ከሱ ጋር አዲስ ስምምነት ላይ ለመድረስም ተስፋ እያደረገ ነው። ይህ ከተሳካ የመልቀቂያ አንቀጹን ከፍ እንደሚያደርጉት መገመቱ ተገቢ ነው። በዚያ ሁኔታ ክለቡን ለቆ እንዲሄድም ለነሱ እየጨመረ እንደሆነ አስቸጋሪ ነው። ይህ በእንዲህ እንዳለ ካልቺዮ መርካቶ የተባለው የመረጃ ምንጭ እንደዘገበው ከሆነ የእንግሊዝ ክለቦች በጥር ወር አጥቂውን ለማስፈረምም ከ25 እስከ 30 ሚሊዮን ዩሮ አካባቢ ለመክፈልም ፈቃደኛ ሊሆኑ ይችላሉ። ቼልሲና ቶተንሃም በይፋዊ ጥያቄ ፍላጎታቸውን ወደ ተግባር ይለውጡ እንደሆነ ማየቱ አስደሳች ነው። በማጥቃት ክፍላቸው ውስጥም የበለጠ ጥልቀት ሊያስፈልጋቸው ይችላል። የ19 ዓመቱ ተጫዋችም የረጅም ጊዜ ኢንቨስትመንት ይሆናል። ሁለቱም ክለቦች በችሎታ ባላቸው ወጣት ተሰጥኦዎች ላይ ኢንቨስት ለማድረግም ፍቃደኛ መሆናቸውን አሳይተዋል። ለወደፊቱ ደግሞ ለመገንባት እየፈለጉ እንደሆነ ግልጽ ነው። ብራዚላዊው ተጫዋችም ለነሱ እጅግ በጣም ጥሩ ኢንቨስትመንት ይሆናል። በፕሪሚየር ሊግ ውስጥ ደግሞ ጥሩ ብቃት የማሳየት ብቃትም አለው። እናም ሮያን በእንግሊዝ እግር ኳስም ቁልፍ ተጫዋች ሆኖ ራሱን ለማቋቋም ይፈልጋል። ወደ ፕሪሚየር ሊግ መዘዋወሩ ደግሞ አስደሳች እድል ይሆናል። ከፍተኛ ደረጃ ላይ ራሱን ለመፈተሽም ይፈልጋል። ሁለቱም ክለቦች ደግሞ ለወጣቱ አጥቂ አስደሳች መዳረሻዎች ይሆናሉ። የት እንደሚያርፍ ደግሞ ለማየትም በቅርቡ አስደሳች ያደርገዋል ተብሎ ይታሰባል። ሁለቱም ቡድኖች ግን በዚህ የውድድር ዘመን የአውሮፓ ቻምፒየንስ ሊግ ውስጥ እየተፎካከሩ ሲሆን በቅርቡ ደግሞ ዋንጫዎችንም አሸንፈዋል። ስምምነቱን ለመጨረስ የሚያስችል ሀብትም አላቸው። እናም ሮያንን ለማስፈረምም የወደፊቱ ክለብ እንዲሁ ሊሆን የሚችለው ቡድን የትኛው እንደሆነ በቅርቡ የሚለይ ነው የሚሆነው። ብቻ ግን የቫስኮ ደጋማውን ራያን ቪቶርን ለማስፈረምም ትልቅ ፉክክር ውስጥ እየገቡ እንደሆነ ነው ዘገባዎች የሚያሳዩት። በአዲስ ዓመት የውድድር ዘመን ሩበን አሞሪም ላይ ያለው ጫና እየጨመረ በመምጣቱ ማንቸስተር ዩናይትድ ትዕግስቱ ላይ በስተጀርባ ሊተኩ የሚችሉ እጩዎችን ሲፈልግ እንደነበር ይታወሳል። ሆኖም ግን አንድ ታዋቂ እጩ ከዝርዝሩ ውጪ የሆነ ነው የሚመስለው። በዴይሊ ሚረር ዘገባ መሰረት ዩናይትድ ሩበን አሞሪምን በማባረር ምናልባት ከወሰነ የቀድሞው የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት የቀረበለትን ጥያቄ እንደሚቀበል አይጠበቅም። ሳውዝጌት ከስራው ጋርም በቅርብ ቢገናኝም ወደ ኦልድ ትራፎርድ ስራ ግን የአሰልጣኝነት ስራ ለመመለስም የመፈተን እድሉ ከፍተኛ ይመስላል። ዩናይትድ ተከታታይ አሳዛኝ ውጤቶችን ቢያስመዘግበም የአመራር አካሉ ግን አሁንም ሩበን አሞሪምን የሚደግፍ ይመስላል። ትላንትናም ሰንደርላንድን አሸንፈዋል። ነገር ግን ፖርቱጋላዊው አሰልጣኝ ነገሮችን ማስተካከል ካልቻለ ግን የድንገተኛ ጊዜ እቅድ ቀድሞውኑ በማዘጋጀት ላይ እንደሆኑ ጭምር ነው መረጃዎቹ የጠቆሙት። የፋብሬዚዮ ሮማኖ ዘገባ እንደገለጸው ከሆነ ሳውዝጌት ከዩናይትድ አመራር አካል ጋር ጥሩ ግላዊ ግንኙነትም አለው። ሳውዝጌት ለወደፊቱ ወደ ጨዋታው ለመመለስም ባያስቀርም በተለይም እንደ ማንቸስተር ዩናይትድ ባሉ ከባድ ጫና ባለባቸው ሚናዎች ውስጥም ለመግባት ምንም አይቸኩልም። በምትኩ የቀድሞ የአለቃ እንግዲህ የእንግሊዝ ብሔራዊ ቡድን አለቃ የነበረው በሌሎች መንገዶችም ስራ በዝቶበታል። አዲስ የቢቢሲ ፕሮግራምን ለማስተናገድም ተስማምቷል። በቅርቡ ለእንግሊዝ እግር ኳስም ላደረገው አስተዋጽኦ ባለበት የተሰጠው ሳውዝጌት ከቅርብ ጓደኞቹና ባልደረቦቹ ጋርም በመሆን ቀጣዩ እርምጃውን በጥንቃቄ እያመዛዘነ መሆኑን
ዘገባዎች ያሳያሉ። ከአሰልጣኝነት ውጭ ያሉ ሌሎች እድሎችን በጉጉት እየተመለከተ ነው። ይህ ደግሞ አለመቀበል ዩናይትድ ለሩበን አሞሪም ሊተኩ ከሚችሉ ተተኪዎች በሚፈልግበት ጊዜ ይህንን አሰልጣኝ ከእቅድ ውጭ ያደርገዋል። ሳውዝጌት ዓለም አቀፍ ልምድ ያለውና ቡድኖችንም አንድ የማድረግ በተለይ ደግሞ መልበሻ ክፍሉን በመቆጣጠር ደረጃ ትልቅ አስተዋጽኦን ማድረግ የሚችል አይነት አሰልጣኝ ተደርጎ ይወሰዳል። መልካም ስምም ያለው ይመስላል። አማራጭ ተደርጎም ይታያል። እናም ደግሞ ይህ ክለቡ እነዚህ አይነት ባሉ አስቸጋሪ ጊዜያትም ሊጠቀምበት የሚችላቸው ባህሪያቶች እንዳሉት ጭምር ነው መረጃዎች እያሳዩ እንደሚገኙ ዘገባዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ላይ ትገኛላችሁ። ስለተከታተላችሁን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ጠዋት ፕሮግራማችን እንገናኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።